አዎ ሁሉንም ፋይሎች ይዣቸዋለሁ። ከ30 ደቂቃ በኋላ እደርሳለሁ። እዛው እንገናኝ። እሺ በቃ እሺ መጣሁ። እሺ አቶ ግርማ ይፍሩ ለምን እዚህ እንደታገኘ ታውቃለህ? እኔ በምን አውቃለሁ? እናንተ አይደላችሁ እንዴ ትፈልጋለህ ብላችሁ እዚህ ድረስ ያመጣችሁ? የምርህ ነው? ለምን እንደመጣ አታውቅም? ለምን እንደመጣሁ ለምን አትነግረኝም? እንግዲያውስ እዚህ የተገኘኸው በተደራራቢ ወንጀል ክስ ተመስርቶብን። ይቅርታ ማንን እየመረመርክ እንደሆነ ያወቅ አልመሰለኝም። ከህግ በላይ ነኝ እያልክ ነው? ለማንኛውም ሀሴት የምትባል ሴት በተደራራቢ ወንጀል ክስ ከፍታብሃለች። ሀሴት ነው ያልከው? አዎ ሀሴት። ምን ነው ስሟን ስትሰማ ደነገጥክ? እኔ አልደነገጥኩም። ድንጋጤማ በግልጽ ይታይብሃል። ሀሴት የምትባል ሐዋሳ ትኖር የነበረች አንዲት ህፃን ታስታውሳታለህ? ስለምታወራው ነገር በፍጹም እኔ የማውቀው ነገር የለም። እሱማ ጠንቅቀህ ታውቃታለህ። ለዚህም ነው ስሟን ስትሰማ የደነገጥከው። ያለምንም ማስረጃ በሌለውበትና በማላውቀው ጉዳይ እኮ ነው ክስ ተመስርቶብሃል እያልከኝ ያለው። በበቂ ማስረጃ ነው ክስ የተመሰረተብህ። ስለዚህም ለምጠይቅ ጥያቄ ቀጥተኛና ግልጽ መልስ መስጠት ይኖርብሃል። ተግባባን? እኔ ሀሴት የምትባል ልጅም ሆነ የተመሰረተብኝ ነገር እኮ አላውቅም። እርግጠኛ ነህ ግን አታውቃትም? ኧረ እኔ አላውቃትም። ማናት? እኔስ በምን ጉዳይ ነው የተከሰሱት? ሀሴት ደረጀ ከዛሬ 20 ዓመት ገደማ በሐዋሳ የምትኖር የነበረች ህፃን ልጅ። ይህቺ ህፃን ከእናቷ የትማ ወርቅና ከአባቷ ግርማ ይፍሩ ጋር ትኖር ነበር። የክስ መግለጫ። ተከሳሽ አቶ ግርማ ይፍሩ ዕድሜ 56፣ አድራሻ አዲስ አበባ። አንደኛ ክስ የግዴታ ወሲብ። ተከሳሹ በቀን 5 1998 በሐዋሳ ከተማ 05 ቀበሌ የቤት ቁጥር 215 በሚገኘው መኖሪያ ቤት የእንጀራ ልጁ የሆነችውን ተጎጂ ሀሴት ደረጀ ገና በ7 ዓመት ዕድሜዋ በኃይልና በማስገደድ ወሲብ ፈጽሞባታል። ይህ ድርጊት በወንጀል ህግ የተከለከለ ሲሆን በተጎጂዋ ላይ ከባድ የአካልና የስነ ልቦና ጉዳት አድርሷል። ምንድን ነው የምታወራው? የምን አስገድዶ በድፈር ነው የምታወራው? በል አልጨረስኩም፣ አዳምጥ። ሁለተኛ ክስ ሐሰተኛ ሰነድ ማዘጋጀትና የመንግስት ንብረት ለግል ጥቅም ማዋል። ተጠርጣሪ አቶ ግርማ ይፍሩ በ1994 ጀምሮ በሚሰራበት የመንግስት መስሪያ ቤት ሐሰተኛ ሰነዶችን በማዘጋጀት እና በመጠቀም መንግስታዊ ተቋምን አጭበርብሮ ለግል ጥቅሙ አውሏል። ሶስተኛ ክስ ተከሳሹ በቀን 5 1998 የእንጀራ ልጁን ከደፈረ በኋላ ሚስቱ ድርጊቱን እንደፈጸመ ስላወቀችበት የእንጀራ ልጁ እናት የሆነችውን ወይዘሮ የትማ ወርቅ ገፍትሮ ለከባድ አካል ጉዳት ዳርጓታል። እንግዲህ በአንድ መዝገብ 3 ክሶች ተመስርቶብሃል። ችግሩ አሁን አንተ ስለምታወራው ክስ በፍጹም አለማወቄ ነው። ይሄ ሆን ብሎ እኔን ለመጣል የተደረገ ስራ ነው። ይሄ የጥላት ስራ ነው። ስመኝ አቶ ግርማ፣ እነዚህን ወንጀሎች አንተ እንደፈጸምካቸው የሚያረጋግጡ የሰውና የሰነድ ማረጋገጫዎች አሉን እያልኩ ነው። እኔ ወንጀሉ በተፈጸመበትም ሰዓት ስለምታወራቸውም ሰዎች እኔ በፍጹም አላውቅም። አቶ ግርማ ክሱን እየካዱ፣ ነገር ግን የተጎጂዋ መግለጫ፣ የሕክምና ማስረጃና የሰዎች ምስክሮች አሉ። መረጃዎች ሁሉ ወደ አንተ እየጠቆሙ ነው። እኔ የምልህ ሐዋሳ በሚገኘው መስሪያ ቤት ውስጥ የአንተ የስራ ድርሻ ምን ነበር? በሐዋሳ ለሚገቡት እቃዎችን መረከብ፣ እንደገና ደግሞ ለእቃዎቹ ትእዛዞችን ማውጣት፣ በቃ ሌላ ነገር የለም። ታዲያ እነዚህ ህዝቡን የሚጎዱ እቃዎች ወደ ሀገር እንዲገቡ ትእዛዝ አልሰጠህም? እኔ እኮ መስሪያ ቤት ውስጥ ብዙ ጊዜ አልቆየሁም። ደግሞ በእኔ ትእዛዝ አይደለም እንደዛ ነገሮች የሚገቡትም የሚወጡት። ነገር ግን የመስሪያ ቤቱ ሰነድና የስልክ ማስረጃዎች አንተ በቦታው እንደነበርክ ያረጋግጣሉ። ስለዚህ ምን ማብራሪያ አለ? በቃ ጠበቃዬን ሳላማክር ምንም ነገር አለመናገር መብት አለኝ። በትክክል ዝም ብለው የመቆየት መብት አለዎት። አስቀድሜ እንደተናገርኩት የምናገሩት ንግግር በአጠቃላይ ለፍርድ ቤት የሚቀርብ ይሆናል። እስከዛው ማረፊያ ይቆያሉ። መርማሪ፣ እኔ የነገርኩህን ነገር የሰማኝ አልመሰለኝም። እኔ ለአንድ ቀን እንኳን እስር ቤት ውስጥ ማሳደር ዋጋ ያስከፍልሃል። ትሰማለህ? አንተ ከህግ በላይ አይደለህም። ህግ ለሁሉም እኩል ነው የሚሰራው። ሳጅን፣ ወደ ማረፊያ ቤቱ ሰላም
ዛሬ ዳግም የተወለድኩበት ነው። በጣም ደስ ብሎኛል ነው የምላችሁ። እንኳን ደስ ያለሽ። በጣም ደስ የሚል ቀን ነው። ግርማ የእጁን ያገኘበት ቀን። ኦፍ ብቻ በጣም የተባረከ ቀን ነው። ደስ የሚል ቀን ነው። ሁሉም ወንጀለኛ እኮ የእጁን ማግኘቱ እንደማይቀር ግልጽ። ልጅነቴን ያጨለመው ሰው በህግ ጥላ ስር ሲውል እንዴት ደስ እንዳለኝ እናንተ አታውቁ። እንዴ ሰላም የምን ለቅሶ ነው እንዴ? እያለቀሽ ነው እንዴ ሰላም? የደስታ ነው። የዘመናት ጥያቄ ዛሬ ስለተመለሰልኝ ለዛ ነው በጣም ደስ ብሎኝ ነው ማለቅሰው። ቢሆንም አንቺ ማልቀስ የለብሽም። አሁን የሚያለቅሰው ጠላትሽ ግርማ ብቻ ነው። በትክክል ሳኒ። ከዚህ በኋላ ተራዊ ግርማ ነው። አንቺ ቀና ብለሽ ትይጃለሽ። ከዚህ በኋላ እሱ የሰራውን የሚከፍል ይሆናል። ከዚህ በኋላ የህግ ሁኔታውን የሚከታተል ይሆናል። ቆይ ለመርማሪ ፖሊስ ሁሉንም መረጃዎችን ሰጥተሽዋል አይደል? አዎ አንድም ሳላስቀር ሁሉንም ማስረጃዎች ሰጥቼዋለሁ። መርማሪ ፖሊሱ ታማኝና ለስራው ጎበዝ እንደሆነ ይመሰክርለታል። ስለዚህ የግርማን ጉዳይ ተከታትሎ ፍርድ ቤት እንደሚያቀርበው እርግጠኛ ነኝ። የእውነት ሰላምዬ ሳልረዳሽ እስከዛሬ ብዙ ተናግሬልሻለሁ። በሳሚ ፊት በድጋሚ ይቅርታ ልጠይቅሽ እፈልጋለሁ። አረ ችግር የለውም ጆሲ፣ ብዙ የሚያሳስብ ጉዳይ አይደለም። ዛሬ የደስታ ቀን ነው። ሁላችንም ይህን ቀን ልናከብረው ይገባል። ቤቱ ራሱ እኮ ዛሬ ሰላም አገኘ። ገና ዛሬ እፎይ ብሎ ተነፈሰ። በጣም ደስ ይላል። የኔ አባት እስር ቤት ይማቀቃል፣ እናንተ እዚህ ፌስታ ላይ ናችሁ። ከዚህ ደስታ ጀርማማ የሆነ የተደበቀ ነገር አለ። ኤኒዌይስ ሰላም፣ ቡናውን ክፍል ያምጭልኝ። ስርዓት ይኑር ስቲቭ። እየበላን አይደል እንዴ? ፋንዲሻውን አስቀምጠው። አንተን አይደል የማናገረ? ብለው አንተ ደደብ ለምትሆን ተረጋጋ። ቆይ ተረጋጋ። ቡናውን ክፍል ያምጭልኝ። ይህ ውሻ ልጅ አታይም እንዴ? ያን ሰይጣን ተገላገልን ስል ይሄ ተረጋጋ። እንደዚህ ስሜት ያቱ ባለጌ ከእንደዚህ አይነት ሰው ጋር ማብሬ አልኖርም። ያን ተገላገልኩ ሲል ይሄ ሌላ ሰይጣን እኮ ነገሮችን በብልሃት ነው ማድረግ ያለብን። ተረጋጋ እንጂ ሳሚ። ለምንድነው በዚህ ልክ ስሜት የምትሆነው? ሌላ ስህተት ሰርተህ የእሱ ፕላን መጠቀሚያ ልትሆን ነው? የምን ፕላን ነው ጆሲ? ይሄ ደደብ እኔ ላይ ፋንዲሻ ይደፋል እንዴ? ሳሚ ጭንቅላትህን ተጠቀም። ከማንም ፈረስ ጋር ስሜታዊ የሆነ ግጭት ውስጥ መግባት የለብንም። የተረሳው ሰይጣን ነው የመጣው። ነገውኑ ከዚህ ቤት ይወጣል። እኔ ሳሚ አይደለሁ። የእሱ ጉዳይ ቀላል ነው። ምሽታችንን ማበላሸት የለብንም። አሁን ተረጋጋ። ኖ ነገ ዛሬ ሳንን እናስወጣዋለን። ሲቀጥል ግርማ በሌለበት እዚህ ቤት ውስጥ ምንም አይሰራም። አታስቡ። የእሱ ጉዳይ እዳው ገብስ ነው። ጆሲ ልክ ነው ሳሚ። ነገሮችን በጣም በብልሃት ነው ማስተካከል ያለብን። አታስቡ። የእሱ ነገር እዳው ገብስ ነው። ይኸው ከስንት ጊዜ በኋላ ቆንጆ ቡና ጠጣን። ሜሮን የምትባል ሰይጣን የለች፣ ግርማ የሚባል እርኩስ ሰው የለ። ይኸው ሰላማዊ ቡና እየጠጣን ነበር። ይሄ ማይሆን ፈረስ የሆነ ልጅ መጣና ረበሸን እንጂ። አቶ ግርማ ይፍሩ ለምንና እንዴት እንደሆነ ባላቅም ተደራራቢ ወንጀሎች ተከሰሳለ። የዋስ መብት ተጠብቆ እንድትወጣ ተወስኖልሃል። መርማሪ መጀመሪያ ብኮ ነግሬ ነበረ። ንጹህ ሰው እኮ ነው ያሰረከው። ትሰማለህ? የተገኙብህ መረጃዎች አንተ ንጹህ ሰው ሳትሆን በወንጀል የተዘፈቅ መሆንን የሚያሳዩ ናቸው። ግን ከኋላ ያለ እጅ የማን እንደሆነ ባላውቅም የዋስ መብት ተጠብቆ እንድትወጣ ተፈቅዷል። በነገራችን ላይ ግርማን እኮ አታውቀውም ብዬ ነበረ። ዝም ብለህ በከንቱ እኮ ነው የለፋው። ለህዝብ የሚሰራን ሰው ደግሞ ማስለፋት ወንጀል ነው። ስለዚህ ይሄ ነገር ደግሞ አንተንም ሊያስጠይቅ ይችላል። ስማ፣ ትሰማለህ? አንተ ወንጀለኛ መሆንህን አለመሆንህን የሚያረጋግጠው ፍርድ ቤቱ ነው። እኔ ደግሞ ያንተን
የወንጀል ዶሲ ለፍርድ ቤት የማቀርብ ይሆናል። በእርግጠኝነት የምነግርህ ነገር ቢኖር እያንዳንዱን የሰራሃትን ወንጀል እግር ከእግር የተከታተልኩ አጋልጥሃለሁ። መርማሪ ግድ የለህም። እኔም ባትከታተለኝ ነው የሚሻለው። ከኔ ጀርባ ደግሞ መከታተል ዋጋ ያስከፍላል። እሱን በህግ ሂደት ውስጥ የምታይ ይሆናል። በጥያቄ ስንፈልግህ በድጋሚ የምንጠራ ይሆናል። አሁን ማየት ትችላለህ። አመሰግናለሁ። በምትፈልገኝ ሰዓት አለው። እሱ ምን ነገር እንዴት ቆየሽ? ሰላም። እንዴት እስር ቤት መግባቴን እያወቅሽ አልጠየቅሽኝም? ለማንኛውም ተይው። ሀሴት የምትባል አንድ ሴጣን አለች። እሷ ነበረች የከሰሰች። ሀሴት? አዎ ነግሬሽ ነበረ። ምን ነው ረሳሻት እንዴ? እሷ ነች እዚህ ሁሉ ጉድ ውስጥ የከተተች። እንዴት ፈቱ ታዲያ? እኔ እኮ ግርማ ነኝ። እጄ ሁሉም ቦታ አለ። ምን ነው ደስ አላለሽም እንዴ ስለተፈታው? አረ በጣም ደስ ብሎኛል ግርምሽ። ምንድነው ታዲያ ድንጋጤሽ? ጣረሞት ያየሽ ያክል እኮ ነው የምትደነግጪው። አይ ምን ሆነሽ ነው ሰላም? እኔ ወንጀለኛ መስዬ ታየሽ እንዴ? እኔ ወንጀለኛ ነኝ? አረ እንደዛማ አላሰብኩም። እንዴት እንዳልኩሽ ይሄን ነገር ያደረገችው ያቺ የተረገመች ሀሴት ነች። ከስንት ዓመት በኋላ ከተደበቀችበት ወጣች። አሁን አንድ ነገር ብቻ ነው የሚቀረኝ። ምንድነው እሱ? ይህን ነገር ሊያደርግ የሚችለው አንድ ሰው ብቻ ነው። እሱም ተሾመ ነው። ፋይሉን ከሀሴት ጋር ተመሳጥሮ ለመርማሪ ፖሊስ አሳልፎ የሰጠው እሱ ነው። ሁሉም የተቀነባበረ ስራ ነው። የሚገርምሽ ሁሉንም ፋይሎች ኮፒ አድርጎ ወስዷቸው ነበር። እኔም እኮ ነግሬ ነበር። ማለቴ ታምናለህ ወይ ብዬ ጠይቄ ነበር። እኔማ የራሴ ሰው ብዬ ነበር ያሰብኩት። በምንም ታምር ይከዳኛል ብዬ በፍጹም አላሰብኩም። ተሾመ ለዚህ ጉዳይ የሚከፍል ይሆናል። ሀሴትን ደግሞ የገባችበት ጉድጓድ ገብቼ የምገላት ይሆናል። ከዛ በፊት ግን አንድ መስራት ያለብኝ ጉዳይ አለ። ምን ልታደርግ አስበህ ነው? ከተሾመ ጋራ የማወራረደው ሂሳብ አለኝ። ደግሞ የማናዘው ጉዳይ አለኝ። አንቺ ግን መተሽ ባለመጠየቅሽ በጣም አዝኛለሁ። በጊዜው እኮ በጣም ተደናግጬ ስለነበር ምን ማድረግ እንዳለብኝ እራሱ አላወቅኩም ነበር። እኔ ሊያጠፉን የተነሱት ግን ደግሞ የግርማን ማንነት ረስተውታል። እያንዳንዱን ዋጋቸውን መሰጣቸው ይሆናል። ለማንኛውም ገብቼ አረፍ ይሻላል። ሀሴትን ትገላታለህ? በገዛ ሽጉጥ አናትን ብዬ ራስን እደፋለሁ። ቆይ ግን እንዴት ከእስር ቤት ሊያመልጥ ቻለ ነው? በጣም ነው ደስ ያለኝ። የግርማ መያዝ ምናምን አሁን የቀመ ታሰሩ
ሄሎ ሳሚ። ወይ ሰላም። እኔ ላብድ ነው ሳሚ። በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ምን ተፈጠረ? ግርማ መጥቷል ሳሚ። የት ነው የሚመጣው? ታስሮ የለም እንዴ? አዎ ግን ተፈቷል። እቤት ድረስ መጥቷል እያልኩ እኮ ነው። ምን እያልሽ ነው? ቆይ ተፈጠረ ሳሚ? ግርማ ተፈታ እያለች ምን? ሄሎ ሰላም። ቆይ እንዴት ሄዶ ይቻለ? እኔ አላውቅም ሳሚ። ሊገለኝ የመጣ ነበር ይመስል። ገና ሳይው ምድር ተከፍታ በዋጠችኝ ብዬ ነበር ያልኩት። እና ምን እየሰራሽ ነው? አሁን ነው ከዛ ቤት ውጪ። ሳሚ ግርማን ሀሴት እንደሆንኩ አያውቅም። ለዛ ነው እዚህ ቤት ውስጥ ተቀምጬ ያለሁት። ግን ደግሞ በጣም ፈርቻለሁ። ማለት አንቺ ጥቆማ መስጠትሽን አልጠረጠረም ማለት ነው? በጭራሽ አላወቀም። እሱ ሌላ ሀሴት እንዳለችና በጓደኛው እንደተካደ ነው እያሰበ ያለው። በጣም ጥሩ። ይሄን ጉዳይ እዛው መጥቼ እናወራበታለን። ግርማም እንዴት ከእስር ቤት እንደወጣ በዛው እናጣራለን። እባክህ ሳሚ አሁኑኑ ቶሎ ና። በጣም ቅዠት ውስጥ ያለው ያክል ነው እየተሰማኝ ያለው። ቶሎ በል በእናትህ። ችግር የለም። አሁን አንቺ ራስሽን ለማረጋጋት ነው። እኛ እንመጣለን። ሳሚ አደራ የምልህ ነገር ግርማ ሀሴት እንደሆንኩኝ አያውቅም። ስለዚህ ነገሮች እንዳይበላሹ በጣም ተጠንቀቅ። እሺ በቃ ሳሚ። እሺ ቆይ ምንድነው የማደርገው? ይሄን ታምናለህ? ግርማ ተለቋል። እንዴት? ይሄ እንዴት ሊሆን ቻለ? ቆይ ለኔም ግራ የገባኝ እኮ ይሄ ነው። እያንዳንዱ የሰራት ወንጀል እኮ በማስረጃና በሰነድ ነው የቀረበው። እንዴት ግን ፍርድ ቤት ሳይቀርብ እንኳን እንደለቀቁት ግራ ነው የገባኝ። ሳሚ እዚህ ጋር አንድ ግልጽ የሆነ ነገር ይታየኛል። ምንድነው እሱ? ጆሲ ግርማ ቀላል ሰው አይደለም። እጁ ረጅም ነው። በእርግጠኝነት ከትላልቅ ባለስልጣናት ጋር ግንኙነት አለው ማለት ነው። በትክክል ጆሲ። እንደዚህ ባይሆን ኖሮማ እንዴት ነው ፍርድ ቤት ሳይቀርብ ባንድ የሚለቁት? በጭራሽ መዘናጋት የለብንም። ስለዚህ ጉዳይ ጥግ ድረስ ሄደን ማጣራት መቻል አለብን። አይኔ እያየማ ይሄ ሰውዬ በነፃነት አይኖርም። ለሰራት እያንዳንዱ ወንጀል ቅጣቱን ያገኛል። በቃ አሁን ሰላም ጋር መሄድ አለብን። ድንጋጤ ውስጥ ሆናለች። በትክክል ጆሲ። ስማ አንተ ደደብ፣ ሀሴት የት ነው ያለችው? ሀሴት ማን ናት? ጭራሽ እኔን ትጠይቀኛለህ? ሀሴት ስለምትባል ሴት እኔ ጭራሽ አላውቅም። ተሾመ፣ እኔ ቀልድ የሚባል ነገር አላውቅም። ለሀሴት ሙሉ መረጃ የሰጣት አንተ ነህ። ኧረ በፈጣሪ ተወኝ ግርማ። እኔ እንዴት አድርጌ ነው ያንተን መረጃ አሳልፌ የምሰጠው? ጓደኛ እኮ ነኝ። እኔማ ጓደኛዬ የሥራ ባልደራዬ ብዬ ነበር ዝም ያልኩ። አንተ ግን ከኋላ ወጋኝ። ለምን ይሄን አደረክ? ለምንድን ነው የማታምነኝ? አምጣልኝ ያልከኝ ፋይል እኮ በጥንቃቄ ሰጥቻለሁ። ከዛ ውጭ እኔ ምን ነገር አላውቅም። አንተ ሰው ያታሳብደኝ። እነዚህ ሰነዶች ከአንተ ውጪ ለሀሴት የሚሰጣት የለም እያልኩ ነው። እንዴ እኔ በሌለውበት ጉዳይ እኮ ነው እየከሰስከኝ ያለው። ቆይ ምንድን ነው የምትቀባጥረው? እኔ ለሀሴት ሰነዶቹን አሳልፌ የሰጠሁት? ንገረኝ እስኪ። ሀሴት የምትባል ልጅ እኔ ላይ ክስ እንደመሰረተችና ሁሉንም ፋይሎች በማስረጃ እንዳቀረበች ነው የሰማሁት። እሺ እኔ ምን ላድርግ? የምታወራው ነገር ሁሉ እኮ አልገባኝም። እሱም አሁን ስትቀጠቀጥ የሚገባ ይሆናል። እረፍ ግርማ። እኔ የዘመናት ጓደኛህ ነኝ። አትሳሳት። ዝም በል። ሳሚ አንድ ነገር ማድረግ አለብን፣ አለበዛ ግን እኔ ማበዴ ነው። ሳሚ ሰላም ተረጋጊ እስቲ። ከጆሲ ጋር አንድ ነገር ለማድረግ እየጣርን እኮ ነው። እገላታለሁ እያለ እኮ እያስፈራራኝ ነው ያለው ግርማ። ይኸውልሽ ለጊዜው አንቺ መሆንሽን ካልጠረጠረ መልካም ነገር ነው። እኛ ሁሉ ነገር አጣርተን ለፍርድ እንዲቀርብ እናደርጋለን። ሳይቀድመን መቅደም አለብን። ግርማ ከጀርባ ሆኖ እያነፈነፈ ነው ያለው። መርማሪ ፖሊሱን በድጋሚ የምናገኘው ይሆናል። ሌሎች ተጨማሪ መረጃዎችንም እንሰጠዋለን። ቆይ መርማሪ ፖሊሱ ከግርማ ጋር የሚሰራ ቢሆንስ? እሱን ቀድመን ለማጣራት እንሞክራለን። ሳሚ እነዛ ሁሉ ክሶች ቀርበውበት እሱ ግን በነፃ ተፈቷል። ለምን? ነገሮችን በገንዘብ ስለሚገዛ ነው። ግድ የለሽም ሰላም፣ እመኚ። ለጊዜው ነው ያመለጠው እያልኩሽ እኮ ነው። ዝም በል። የትም ቦታ እንዳትሄድ፣ ከማንም ጋር እንዳትገናኝ ብዬ አላስጠነቀኩም? ንገረኝ እስኪ። እሱማ ብለኸኛል። ይህንን ፋይል ተዝረክርከ እንዳጥለው ነግሬ ነበረ። ግን እኮ ያኔ ማንንም አላገኘውም። ትሰማኛለህ?
ይህንን ፋይል ከኔናንተ ውጪ ለሐሴት የሚሰጣ ሰው የለም እያልኩ ነው። እኔ አልሰጠዋትም፣ አላቃትም። ቆይ ንገረኝ፣ ከኔና ካንተ ውጪ ሐሴትን የሚያክሰው አለ? ንገረኝ እስኪ። አረ በፈጣሪ ተወኝ፣ አላቃትም። እኔ ደግሞ መቀመቅ ሊከተኝ የሚችለውን መረጃ ለጠላቴ ሊሰጥ አልችልም፣ ምክንያቱም አውቀዋለሁ። እኔ ወዳጄን እንዴት ታሰቃየኛለህ? እንዴት ይከዳኛል ብለህ ታስባለህ? ስለዚህ ተሾመ አንተን የሰጣት ታውቃታለህ እያልኩ ነው። በጭራሽ እኔ ያልሰጠዋትም። ታውቃታለህ፣ ጠላት አንተ ብቻ ነህ። አንተን የሰጣት እመን። እሺ ሰጥቻለሁ። ሰጥቻታለሁ በለኝ። ሐሴትን አውቃታለሁ በለኝ። እሺ ሐሴትን አውቃታለሁ። እኔ ነኝ ፋልጉን የሰጠዋት። በጣም ጥሩ። ይኸውልህ እኔ በጣም ፈርቻለሁ። ለምን ትፈሪያለሽ ሰላም? ፊት ለፊት እየተጋፈጥኩኝ ያለሁት ከሞት ጋር ሊገለኝ ከሚታገል ሰው ጋር ነው። ግን ደግሞ እንኳን አንቺ ማን እንደሆንሽ እኮ ፈጽሞ አያውቅም ብለንማ በጭራሽ መዘናጋት የለብንም። ይሄ ሰው እኮ ግርማ ነው። እኔ እንዘናጋ አላልኩም፣ ግን ደግሞ መፍራት የለብንም። ከፈራን እኮ ያልሆነ ስህተት እንሰራለን። ምንድን ነው ሰላም? በቃ ፍትህ እንደዚህ ነሽ ማለት ነው? ሰላም ተይ እንጂ ጀመርን እንጂ ገና መስጨረስን። ይህን ሁሉ መረጃ አቅርበን እሱን መጣል ካልቻለን ምን ዋጋ አለው? አሁን አልተሳካም ማለት እኮ ወደፊት አይሳካም ማለት አይደለም። ትላንት ያለቀስኩት የደስታ እንባ ነበር። ዛሬ ግን ሀዘኔ በጣም መራራ ነው። የእናቴን እንባ ያበስኩ ይመስሉኝ ነበር። ለእናቴ ፍትህ ያገኙ መስሎኝ ነበር። ትላንት ያለቀስኩት። እባክሽ ሰላም አታልቅሽ። በአንዴ ልብሽ አይተሰበር። ተስፋ አትቁረጪ እባክሽ። ለምን ተስፋ አልቆርጥ? ለምን? ተመልከት እስኪ እየሆነ ያለውን ነገር። ሁሉም ነገር ባላሰብነው መንገድ እየሄደ ነው ያለው። ሰላም እባክሽ ጠንካራ ሁኚ። ፍትህ እኮ በገንዘብ የሚቀይሯት ሸቀጥ አይደለችም። ግርማ ለጊዜው ያመለጠ ቢመስልም ዳግም መቀመቅ መውረዱ አይቀርም። ከዚህ በኋላ ምን ልናደርግ? እሱን እየተነጋገርን እናስተካክለዋለን። የምናሸነፍ ግን ይመስላል። አትጠራጠሪ። በድጋሚ ግርማን መቀመቅ እናወርደዋለን። በጣም ጎበዝ። እንደዚህ ስታምልኝ ደስ ይለኛል። አሁን አንድ ነገር እንድታደርግልኝ ብቻ ነው የምፈልገው። ምን እንዳደርግ ነው የምፈልገው? ሐሴት የምትጠቅም ከመሰለ ተሳስተሃል። እሷ ማለት በጭራሽ ታጠፋለች። እኔ ከእሷ ጋር የምተባበር ፍላጎት የለኝም። በእናትህ ንገረኝና ልቀቀኝ። በእናትህ የምፈልገውን ነገር እንድለቅህ ትፈልጋለህ አይደል? አዎ ልቀቀኝ። እሺ እለቅሃለሁ። አሁን ግን የምለቅህ በአንድ ጉዳይ ብቻ ነው። በምን? ሐሴትን የገባችበት ጉድጓድ ገብተህ ታመጣታለህ። ከየት ነው ማመጣት? እሱን እኔን አይመለከተኝም። የትም ጉድጓድ ገብተህ ታመጣታለህ። አለበለዚያ ግን ስጋን ሙጫጭቄ ላሞራ ነው የምሰጠው። እሺ እሞክራለሁ። በቃ እፈልጋታለሁ። እንድትሞክር አልፈልግም። አድርገው። አለበለዚያ ግን ሞት ብቻ ነው የሚጠብቀህ። አየህ፣ ይህ ነገር እኔን ገደል እንደሚከተኝ ነው የማውቀው። አየህ፣ ገብቶሃል አይደል? የማወራው? አዎ ገብቶኛል። ትሰማኛለህ? የዚህ ልጅ በህይወት መቆየት ለሁለታችንም አደጋ ነው። ሐሴት ማለት አደገኛ አውሬ ነች። ግን እኮ የሚባል ነገር የለም። አንተ ሰውዬ ትሰማኛለህ? ልጅቷን በህይወት እፈልጋታለሁ። አሁን አንድ ምርጫ ብቻ ነው ያለ። የምን ምርጫ ነው? ሐሴትን ከገባችበት ጉድጓድ ይዘህ ትመጣለህ። አለበለዚያ ግን እኔ ሳልገልህ ራስን በገመድ አንጠልጥለህ ነው የምትሞተው። እሺ ከየትም ብዬ አመጣታለሁ። ጎበስ። አሁን በንግግራችን ተስማምተሃል ማለት ነው። አየህ፣ ጥሩ ወዳጅ መሆን እንችላለን በዚህ ከቀጠልክ። አንቺ አይጥ፣ እባክህ በአሁኑ ከአጠገቤ ብትርቅ ነው የሚሻለው። ለምን ሲባል ላናገርሽ ነው የመጣሁት። ለማንኛውም እባክህን ልለምን፣ ከአጠገቤ ዞር በልልኝ እያልኩ ነው። ትናንት ምሽት በአባቴ መታሰር ደስተኛ ሆነሽ አይቼሻለሁ። ቆይ ለምንድን ነው? የወደፊት ባሌ እኮ ነው። የትናንት ሁኔታሽ ግን እንደዚህ አይመስልም። አንተ ልጅ ቆይ አይደክምህም እንዴ? ቆይ ባልሽ ታስሮ አንቺ ከወጣቶቹ ጋር እንዴት ቡና ስታንቃርሪ ዋልሽ? መካሻ ትዕግስቴ እያለቀ ነው። ውጣልኝ ነው እያልኩ ያለሁት። እውነቱን ስናገር እንደ እብድ ውሻ መጮህ ጀመርሽ። ቆይ ምንድን ነው በመፈታቱ ቆጭቶሻል? አንተ ራሱ አባትህ ታስሮ የት ነበርክ? ቆይ ስለ እኔ ደግሞ ምን ልትይ?
እየጠጣ ነበር። በዛ ምሽት ከጓደኞቹ ጋር ጠጥታ ቤቱን ስትበጠብጠው ነበር። አንድ ጥያቄ ብቻ ነው ያለው። የምን ጥያቄ? ቆይ ግን ሳሚ ወሽማሽ ልታደርጊ ነው? አንተ አንቺ ደደብ! ሰላም። አቤት ግርማ፣ መጣሁኝ። አቤት ግርማ፣ ፈለከኝ? አዎ፣ ነይ እስኪ እዚህ ጋር ተቀመጪ። ተሾመን አግኝቼው ነበረ። ተሾመ? ቅድም የነገርኩሽን ልጅ የስራ ባልደረባዬን ወዳጅ ሆኖ የከዳኝን ያን ደደብ። እና ምን አለ? እሱማ ምን ይላል? ሀሴት የምትባል ልጅ አላቅም ብሎ ግግም አላለም። ነገር ግን እኔ አጠያቂን ስቀየርበት አመነ። ማለት በሌላ መንገዱ አናዘዝኩትና ሁሉንም ነገር ሳይቀር ነገረኝ። ማለት አውቃታለሁ ብሎ? አዎ፣ ወዳጅ መስሎኝ ነበር ያቀረብኩት። እሱ ግን ለዋልኩለት ውለታ በጣም በመጥፎ መንገድ መለሰልኝ። ቆይ ግን ፋይሉን የሰጣት እሱ ነው እንዴ? በትክክል እሱ ነው። ፋይሎቹን በሙሉ ለሀሴት የሰጠ ራሱ ነው። ታዲያ በቀጣይ ምን ልታደርግ አሰብክ? አንድ ነገር ከተሾመ ጋር ተስማምተናል። ምን አይነት ስምምነት? ተሾመ ከድሮ ጀምሮ የተደበቁ ነገሮችን ፈልጎ ማግኘት ይችልበታል። ለዛ ማካካሻ ደግሞ እሷን ፈልጎ እንዲያገኛት አደርገዋለሁ። እኮ ምንድን ነው? ሀሴትን የገባችበት ገብቶ አድራሿን እንዲያገኝልኝ ተስማምተናል። የሚያገኛት ይመስላል? አልጠራጠርም፣ ያገኛታል። ደግሞ እሷን ካላገኘ ራሱ የጅብራት ይሆናል። እና ሀሴትን እየፈለጋት ነው ማለት ነው? አየህ ሰላም፣ ተሾምም ሆነ ሀሴት እኔን መጣል አይችሉም። ሁለቱንም በአንድ ጉዳይ ውስጥ የሚገቡ ይሆናሉ። እኔ ግን እንደዚህ አይነት ነገር ውስጥ ባትገባ ይሻላል ባይ ነኝ። ሰላም፣ ጠላቶቼ በቁሜ እኮ ሊገሉኝ እየፈለጉ ነው። ቆይ ቆሜ ዝም ብዬ ልያቸው? እኔ እንደዛ አላልኩም፣ ግን ደግሞ የእነሱን ስህተት ለማጥፋት ሌላ ወንጀል ውስጥ መግባት አስፈላጊ አይደለም ብዬ ነው። ስለዚህ ነገር አንቺ አትጨነቂ። እኔ እድሜን በሙሉ የኖርኩበት ነው። አንተ ግን እንዴት ነው ፖሊሶቹን ያሳመንካቸው? እኔ አይደለሁም ያሳመንኳቸው። እና ማን ነው? ንጹህነቴ ነዋ። ምንም አይነት ወንጀል ስላልሰራሁ ለቀቁኝ። እንዴ ተሾመ ለሀሴት ሙሉ ማስረጃውን ሰጥቶታል አላልክም? ሀሴት ደግሞ ሙሉ ማስረጃውን ይዛ ከሰሰችኝ አላልክም እንዴ? እንዴት ንጹህ ልትሆን ቻልክ? እነዛ ሰነዶች ሀሰተኛ ሰነዶች ናቸው። ሆም ተብሎ እኔን ለመጣል የተዘጋጀ ሰነድ ነው። ስለዚህ በአግባቡ አስረድቻቸው ወጣሁ። ደግሞም ተሾመ ተገቢውን ቅጣት አግኝቷል። የምትነግረኝ ነገር እጅግ በጣም እያስገረመኝ ነው። ለማንኛውም ሰላሜ፣ ማታ ቡና አፍልተሽ ጥሪ። እሺ። በፈጣሪ ስም ጆሲ፣ እንዴ አስደነግጥከኝ እኮ። ምን ያስደነግጥሻል? ያ ጅን መካሻ መስሎኝ ነው። እንዴ እንደዚህ ከፈራሽ ለምን ትወጫለሽ? ቤት ብቀመጥማ ደስ ይለኝ ነበር፣ ግን ደግሞ ስራው ግድ ነው። እኔም መጥራት ነው። ልበላ ነው? አንተ ምግብ ትሆነኛለህ እንዴ? አንቺ ከፈለግሽ ምን ችግር አለ? ቀልደኛ። በልበል፣ አሁን ወደ ስራ እየሄድኩኝ ነው። ቆይ እንጂ ዛሬም እንዳጨቃጨቀኝ ጆሲ፣ እባክህ እረፍ። እሺ ትሄጃለሽ፣ ግን ትንሽ ብቻ አብረን ነው። አንተ ግን ቆይ እየተከታተልከኝ ነው እንዴ? እሱን ተይውና አብረን እንድንቆይ ፈቀድሽልኝ? ግን በቃ ትንሽ ደቂቃ ብቻ። ትንሽ ደቂቃ ብቻ እኮ ነው። በይ ይሄን ደርቢበት፣ ብርዱ እንዳይገልሽ ደግሞ። የኔ ሰውነትና ብርዱ እንኳን ተስማምተዋል። ብርዱም እኔን ሳይበረታ መሰለኝ። የሆንክ ሞዛዛ፣ ስራ መስፈታት ማስወዳለህ። ተይ ደቂቃ ነው አታባክኝብኝ፣ ካለበለዚያ አንድ ብዬ ነው የምጀምረሽ። አስገራሚ ሰው እኮ ነህ። የበለጠ ትገረሚያለሽ። በዚህ ድርቅና ከቀጠልክም አቃለህ ነው የምትደፋኝ። እሱን ወደፊት እናየዋለን። ጋሽ ግርማ በእውነት
ከእስር ስለተፈታ በጣም ደስ ብሎናል። በመፈታቴማ ደስ ቢላችሁ ኖሮ መታችሁ ጠይቁኝ ነበር። እናንተ ግን ደስ ያላችሁ ነው የሚመስለው። በአንተ መታሰር ማንም ደስ አላለው። መታሰር ነው ሲሰማኑ ከመሸ በኋላ። አይ አንተ አይደለም እኔ ብታሰር አይደለም ብሞት ራሱ ደስ ይላል እንዴ? ጋሽ ግርማ ለምን ደስ ይለናል? ምንም ቢሆን እኮ አባታችን ነው። ተው አባት ትላለህ እንዴ? ሰማኛለህ? ወንድም የምትለው ራሱ አባትነቱን ክዷል። ካጠፋን በጣም ይቅርታ ጋሽ ግርማ። ሄሎ አንተ ይሁዳ ተሾመ እየሰማው ነው። ምን ሀሴት ተገኘች? እውነትህን ነው? ብራቮ ብራቮ! አሁን ገና ትልቅ ስራ ሰራ። አሁን እመጣለሁ።